ውድ ቤተሰቦች ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ አቅፎ ስለ መንግስቱ መውረስ ያስተማረበት ልጅ ስለነበረው ሰማይና ምድርን ፈጥረው በተሸከሙ እጆች ሕዝብና አሕዛብን ለማዳን ግራና ቀኝ በተዘረጉ ቅዱሳት ክንዶች የታቀፈ እጅጉን የታደለ ሕፃን በኋላም በአንጾኪያ ሀገር ሊቀ ጳጳስ ሆኖ የተሾመ ብዙ አሕዛብን ወደ እውነተኛ መንገድ የመለሰ በዚህም የተነሳ ከአረማዊው ንጉሥ ብዙ መከራ የተቀበለ አባት የንጉሡ ወታደሮች ይህንን ቅዱስ አባት ማሰቃየት የሰለቻቸው የታከታቸው እሱ ሳይደክም እነሱ በማሰቃየት የደከመው አባት በመጨረሻም በፈቃደ እግዚአብሔር ንጉሡ ለተራቡ ለሁለት አንበሶች እንዲሰጥ አድርጎ ሰማዕትነት የተቀበለው ቅዱስ አግናጢዮስ ምጡላ አንበሳ። ውድ የግሩማ ሚዲያ ተከታታዮች ዛሬ በቤተ ክርስቲያን በዓለም መድረክ ታሪክ ውስጥ በትልቁ ስለሚነሳው ስለ ቅዱስ አግናጢዮስ ምጡላ አንበሳ በሰፊው እንመለከታለን። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አግናጢዮስ ምጡላ አንበሳ የተወለደው በአንደኛው ክፍለ ዘመን በአንጾኪያ ሲሆን የሥጋ ወላጆቹ በዘመኑ የነበሩ አረማዊ ጣዖት አምላኪዎች ነበሩ። በጥንታዊ የቤተ ክርስቲያን የታሪክ መዛግብት ላይ የወላጆቹ ስም በግልጽ ባይሰፍርም በወጣትነቱ ካገኘው ከፍተኛ የትምህርትና የግሪክ ቋንቋ እውቀት አንጻር ቤተሰቦቹ ባለጸጋና ማህበራዊ ክብር የነበራቸው እንደነበሩ ይገምታል። ይሁን እንጂ እርሱ በኋላኛው ዕድሜው ክርስትናን ተቀብሎ የወንጌላዊ የቅዱስ ዮሐንስ ደቀ መዝሙር በመሆን በመንፈሳዊ አባትነት የተኮተኮተና ከቅዱስ ፖሊካርፕ ጋር በጽኑ መንፈሳዊ ወንድማማችነት ያደገ ታላቅ አባት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ይሰብክ በነበረበት ወቅት አግናጢዮስ ገና ሕፃን ነበር። በጌታችን ደቀ መዛሙርት መካከል በመንግስተ ሰማያት ከሁሉ የሚበልጥ ማን ነው የሚል ክርክር በተነሳ ጊዜ ጌታ ሕፃኑን ቅዱስ አግናጢዮስን አቅፎ በመሳም ተመልሳችሁ ከየዋሃት ጠባያዊ ደርሳችሁ እንደዚህ ሕፃን ካልሆናችሁ መንግስተ ሰማያት አትገቡም አላቸው። ሕፃኑንም ጠርቶ በመካከላቸው አቆመው እንዲህ አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም በማለት አስተምሯቸዋል። ይህም ታሪክ በማቴዎስ ወንጌል ምዕራፍ 18 ከቁጥር 2 እስከ 5 ተጽፎ ይገኛል። ሰማይና ምድርን ፈጥሮ በተሸከሙ እጆች ሕዝብና አሕዛብን ለማዳን ግራ ቀኝ በተዘረጉ ቅዱሳት ክንዶች መታቀፍ ምንኛ መቀደስ ነው። ቅዱስ አግናጢዮስ ጌታችን በመንግስተ ሰማያት ከሁሉ የሚበልጥ ሕፃን ብሎ እንደመሰለለት እንደዚያው እንደ ምሳሌ ሆኖ እስከ መጨረሻው ሕይወቱ በየዋህ ጠባያዊ የኖረ ጌታ አቅፎ እንደተሸከመው እርሱም ጌታውን በልቡ ሆኖ የተሸከመ ቅዱስ አባት ነው። ስለዚህም ቅዱስ አግናጢዮስ ራሱን በተደጋጋሚ ቴዎፎረስ እግዚአብሔርን በልቦና የተሸከመ ለባሴ እግዚአብሔር፣ ክርስቶፎረስ ክርስቶስን በልቦና የተሸከመ ለባሴ ክርስቶስ እያለ ይጠራ ነበር። በጣም ደስ የሚሰኝበትም ስሙ ነበር። አግናጢዮስ ምጡላ አንበሳ የተባለው ይህ ታላቅ አባት የወንጌላዊ ቅዱስ ዮሐንስ ደቀ መዝሙር ነበር። ወንጌላዊ ቅዱስ ዮሐንስ አግናጢዮስን በአንጾኪያ ሀገር ሊቀ ጳጳስ አድርጎ ሾሞታል። በአንጾኪያ ቤተክርስቲያን መንበር ለ40 ዓመታት ያበራ ሐዋርያ ነው። የከበረ ቅዱስ አግናጢዮስ በአንጾኪያ ብቻ ሳይሆን በወቅቱ በነበሩ በሌሎች አብያተ ክርስቲያናትም ዘንድ እጅግ ተወዳጅ አባት ነበር። ከመምህሩ ወንጌላዊ ቅዱስ ዮሐንስ ጋር በስብከት ወንጌልን ዞሮ በማገልገል ከእርሱ ጋር ብዙ አህጉሮችን ዞሮ አስተምሯል። የቤተ ክርስቲያናችን ሊቅ የሆነው ቅዱስ ያሬድ ቅዱስ 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 የሚለውን የመላእክት ዝማሬ ተመልክቶ ለቤተ ክርስቲያናችን የምስጋና ስርዓት መሰረት እንደሆነ ሁሉ ቅዱስ አግናጢዮስም ቅዱስ 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 የሚለውን የመላእክት ምስጋና በራእይ ያየና የአንጾኪያ ቤተ ክርስቲያንም በዚሁ መልክ እንድታመሰግን መሰረት ያበጀ እርሱ ነው። ሊቁ ቅዱስ ያሬድ በድርሰቶቹ በተለይም በድጓ ላይ ለሰማዕታትና ለሐዋርያ አባቶች በሰጠው የዜማ ምስክርነት የቅዱስ አግናጢዮስን ታሪክ በልዩ ሁኔታ አንስቶታል። በግዕዝ ድጓ ላይ አግናጢዮስ ምጡላ አንበሳ ተብሎ በስሙ የተሰየመ የየዓመቱ መዝሙርና ምስባክ አለው። ቅዱስ ያሬድ በዜማው ላይ የቅዱስ አግናጢዮስን እምነት ከአንበሶች ቁጣ በላይ መሆኑን ያነጻጽራል። ምጡ ማለት የተሰጠ ወይም የተለገሰ ማለት ነው። በዚህም አግናጢዮስ ምጡላ አንበሳ ማለት አግናጢዮስ ለአንበሳ የተሰጠ ማለት ነው። ቅዱስ አግናጢዮስ የአንጾኪያ ቤተ ክርስቲያን ጳጳስ በነበረበት ወቅት ቤተ ክርስቲያን ከአላውያን የሮማ ነገስታት ከፍተኛ መከራና ስቃይ ይደርስባት ነበር። በድምጥያኖስ ዘመን መንግስት ከነበረው የመከራ ማዕበል በጾምና በጸሎት ብዙ መንፈሳዊ ተጋድሎ በተለይም ምዕመናን መከራውን ተሰቅቀው ከሃይማኖት እንዳይወጡ ተግቶ በማስተማር እንደ መልካም ካፒቴን ሆኖ ቤተ ክርስቲያንን መርቶ ያሻግሯል። ቅዱስ አግናጢዮስ ከትህትና የተነሳ ስለ ራሱ ሕይወት እውነተኛ የክርስቶስ ፍቅር ላይ ገና አልደረስኩም፣ እውነተኛ የደቀ መዝሙርነት ፍጽምና ላይ አልደረስኩም እያለ ያዝን ነበር። በመሆኑም ሰማዕትነት የበለጠ ወደ እግዚአብሔር እንደሚያቀርብ በማመን ለሰማዕትነት ክብር እንዲበቃ በእጅጉ ይመኝ ነበር። በሮማ መንግስታት ዙፋን ላይ የተተካው ንጉሥ ትሪያዳን ወይም ስንክሳር ላይ ሰፍሮ በምናገኘው ስሙ ንጉሥ ጠራቢዮስ በጦርነት ድል ቢቀናው ልቡ በትዕቢት ተነፍቶ ለድል ባበቁት አማልክት ተመክቶ በግዛቱ ያሉ ክርስቲያኖችን በሙሉ ለጣዖት እንዲገዙ
እንዲገዙ አዘዘ። ለሥራ ጉዳይ ወደ አንጾኪያ ጎራ ባለበትም ጊዜ የክርስቲያኖች መሪ ቅዱስ አግናጢዮስ ተጠርቶ ወደ እርሱ እንዲቀርብ ተደረገ። ንጉሱም ትእዛዛችንን የምታፈርስ ሌሎችንም በአሰቃቂ ሁኔታ ይገደሉ ዘንድ እንዲሁ የምታስተምር ክፉ ሰይጣን አንተ ማን ሲል ጠየቀው። ቅዱስ አግናጢዮስም እንዲህ ሲል መለሰለት፣ ማንም ለባሰ እግዚአብሔርን ሰይጣን ሊለው አይገባም። ክፉዎች አጋንንት ከእግዚአብሔር አገልጋዮች የራቁ ናቸውና፣ ነገር ግን እኔ የእነዚህ ክፉ መናፍስት ጠላት ስለሆንኩ ከሰማያዊ ንጉሥ ከክርስቶስ የተነሳ ክፉ አሰራራቸውን ስለማጠፋ ከእነርሱ የተነሳ ክፉ ብትለኝ እስማማለሁ አለው። ንጉሱ ለባሴ እግዚአብሔር ማን ነው ብሎ ሲጠይቅ ቅዱስ አግናጢዮስም በልቡ ክርስቶስ ያለው ሲል መለሰለት። ቀጥሎም ንጉሱ ታዲያ እኛስ የፈለግነው በጦርነት ጊዜ እርዳታቸው እጅግ ደስ የሚያሰኝን እና በሕሊናችን ያሉ አማልክት በአንተም እንዲኖሩ አይደል ሲለው፣ አግናጢዮስም በድፍረት እንዲህ አለው፣ የአሕዛብ ሰይጣናት አማልክት በማለት ተሳስተሃል። ሰማይና ምድርን በውስጣቸውም ያሉትን ሁሉ የፈጠረ አንድ እግዚአብሔር በመንግስቱ በደስታ ኖር ዘንድ ተስፋ የማደርገው የአብ አንድያ ልጅ አንድ ኢየሱስ ክርስቶስ አለና ብሎ መለሰለት። ንጉሱ ጠራቢዎስም መልሶ በጴንጤናው የጲላጦስ የተሰቀለውን ማለትን ነው ብሎ ጠየቀው። አግናጢዮስም እንዲህ ሲል መለሰለት፣ ይህም ማለቴ ኃጢአቴን ካስገኘዋ ጋር የሰቀለው እርሱም በልባቸው ለተሸከሙት ለክርስቲያኖች ሰይጣንን ከነማታለያው ከእግራቸው በታች የተቀጠቀጠ ማለቴ ነው አለው። በመጨረሻም ትራዲያን ወይም ጠርባሪዎስ በመዘባበት ታዲያ የተሰቀለውን እርሱም በውስጥ ተሸክመሃላ ሲለው፣ ሐዋርያው ቅዱስ ጳውሎስ በወንጌል አላፍርም፣ እንደ ሰውኛ ሽንፈት የሚመስል ነገር ግን የእግዚአብሔር ኃይል የሆነ ነገረ መስቀሉን ክርስቶስ ታመመ፣ ሞተ፣ ተሰቀለ ብዬ ማስተማር አላፍርም እንዳለ እርሱም በልበ ሙሉነት አሁን እውነት ነው፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ ተብሎ ተጽፏል አለው። ንጉሥ ጠራቢዎስም ይህንን ነገርን ትተህ ለአማልክቶቼ ስገድና መስዋዕት አቀርብላቸው ሲለው፣ ቅዱስ አግናጢዮስም ለረከሱ አማልክቶች አልሰዋም፣ በሰውነቴ ላይ ፈቀድከውን አድርግ አለው። ከዚህ በኋላ ንጉሱ ተቆጥቶ የተለያዩ ጽኑ ስቃዮችን እያፈራረቀ አሰቃየው። እጆቹን በእሳት ፍም አቃጠሉት፣ በዲንና በቅባት እያነደዱ ጎኖቹን አቃጠሉት፣ በሾተልም ስጋውን አሰነጣጠቁት። ማሰቃየትም በሰለቻቸው ጊዜ የሚገድሉበትን ነገር እስኪመክሩ ድረስ በእስር ቤት ጣሉት። አውጥተውም በንጉሱ ፊት አቆሙትና ንጉሱ ድጋሜ ለፀሐይ እንዲሰግድ አዘዘው። ቅዱስ አግናጢዮስም ለፍጡርና ለሰይጣን ማደሪያ ለሆኑ ጣዖታት ፈጽሞ እንደማይሰግድ ነገረው። ከዚህ በኋላ ንጉሱ ከአንጾኪያ ወደ ሮም ተወስዶ በዚያ በስታዲየም በተሰበሰበው ሕዝብ ፊት ለአናብስቶች ተጥሎ እንዲበላ ትእዛዝ አስተላለፈ። ሰማዕትነት ጥንቱንም የሚመኘው ነበርና ቅዱስ አግናጢዮስም ይህንን ፍርድ ሲሰማ በደስታ እንዲህ ሲል ጮኸ፣ ኦ ጌታ ሆይ አመሰግናለሁ፣ በፍጹም ፍቅር አክብረኛልና ልክ እንደ ሐዋርያው ጳውሎስ እጆቼ በብረት ሰንሰለት እንዲታሰሩ አድርጋልና አለ። እጆቹን በደስታ ለሰንሰለት ካስረከበ በኋላ በጨካኝ ወታደሮች እየተዳፋ ጉዞ ወደ ሮም ሆነ። ቅዱስ አግናጢዮስ ከአንጾኪያ ተነስቶ እስከ ሮም ድረስ በየብስና በባህር ሲጓዝ 10 ጨካኝ የሮም ወታደሮች ይጠብቁት ነበር። እርሱ በምልክቱ ላይ ሌሊትና ቀን በየብስም በባህርም 10 ነብሮች ወታደሮች ጋር እታገላለሁ፣ መልካም ባደርግላቸውም ክፋትን ይመልሱልኛል በማለት የጉዞን አስቸጋሪነት ገልጾታል። በጉዞ ወቅትም ብዙ ከተሞችን እያቋራረጠ ሲሄድ ጳጳሳት፣ ካህናት፣ ዲያቆናት እርሱን ለማግኘት ከየአካባቢው አብያተ ክርስቲያናት ይጎርፉ ነበር። ለእነዚህም አብያተ ክርስቲያናት መልእክታትን የጻፈው በዚሁ ጉዞ ላይ ሆኖ ነው። ቅዱስ አግናጢዮስ በዚህ የሞት ጉዞ ላይ ያለ መከራ ሳይበግረው በየደረሰበት ወደብና ከተማ ለአብያተ ክርስቲያናት መሪዎችና ምዕመናን ማበረታቻ የዶግማ የእምነት ማስተማሪያ መልእክታትን ጽፏል። ሲጽፋቸውም እንደ አንድ የሥነ መለኮት ምሁር ሳይሆን እንደ እረኝነቱ የጻፋቸው ናቸው። በአሁኑ ወቅት የእርሱ ናቸው የተባሉ 15 መልእክታት ያሉ ሲሆን ከእነዚህም ውስጥ 7ቱ ብቻ በትክክል የእርሱ ናቸው። ሌሎቹ የቀሩት ግን በስሙ የተጠቀሱ ናቸው ተብሎ ይታመናል። ለዚህም 7ቱ በእነ ቅዱስ ፖሊካርፐስና በአውሳቢዮስ ዘቂሳርያ መጠቀሳቸው ነው። እነዚህም መልእክታት የሚከተሉት ናቸው። ስለ ክርስቶስ አምላክነትና ሰው መሆን ያብራራበት፣ ስለ ቤተ ክርስቲያን አንድነትና ሥርዓት የጻፈበት፣ ስለ እውነተኛው የክርስቶስ ሕማምና ትንሣኤ ያስረዳበት፣ የሰማዕትነት ፍላጎቱንና እንዳያስጥሉት የለመነበት ታዋቂው መልእክት፣ ከሐሰተኛ መናፍቃን ትምህርት እንዲርቁ የመከረበት፣ ስለ ቅዱስ ቁርባን እውነተኛነት የመሰከረበት፣ ለሰምርኔስ ጳጳስ ለነበረው ወዳጁ የሰጠው መንፈሳዊ መመሪያ ነው። እነዚህን የመሳሰሉ መልእክታቶችን ጽፏል። እነዚህም በዓለም አቀፍ ደረጃ ለቤተ ክርስቲያን ታሪክና ለዶግማ ትምህርት እጅግ መሰረታዊ የሆኑ ነጥቦችን ይዘዋል። ቅዱስ አግናጢዮስም ሮም እንደደረሰ በዚያ ያሉት ወንድሞቹ እርሱን በማየታቸው ደስ ቢላቸውም ሊሞት ስለሆነ አዝኖ በተቀላቀለ ስሜት ሆኖ ተቀበሉት። እርሱም አረጋጋቸው፣ ለአብያተ ክርስቲያናት ሁሉ ጸለየ። የጌታችን ፍቃድ የሰማዕትነቱ ፍጻሜ ይህ እንዲሆን ስለነበር ቅዱስ አግናጢዮስ አስቀድሞ ሕዝቡን በሃይማኖት እንዲጸኑ ከመከረ በኋላ ነፍሱን አደራ ሰጠ። ከዚህ በኋላ ለሁለት ለተራቡ አንበሶች ተሰጠ። በዚያም ለአንበሶቹ ተጥሎ ለጻድቃንም ምኞታቸው ተሰጣቸዋል
አለ እንደተባለ የክርስቶስ ሰማዕት ለመሆን በተመኘው መሰረት ምኞቱን አገኘ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘውና ገደለው። ከሞተ በኋላ ግን አንበሶቹ ሰውነቱን መንካት አልተቻላቸውም። ምዕመናንም ቅዱስ ሥጋውን አንስተው ከከተማ ውጭ ቀበሩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስንክሳር መጽሐፍ መሰረት የቅዱስ አግናጢዮስ ታሪክ በሁለት ቀናት ላይ ተጠቃሽ ሆኖ ይከበራል። ሐምሌ 1 ሰማዕትነት የተቀበለበት ሲሆን ሐምሌ 7 ደግሞ የአጽሙ ፍልሰት ነው። ቅዱስ አግናጢዮስ በሮም ከተማ ሰማዕት ከሆነ በኋላ አማኞቹ ሰውነቱን በክብር ይዘው ወደ ቀደመች መንበረ ጵጵስናው ወደ አንጾኪያ ያፈለሱበት ታሪክ የሚታሰብበትና የሚወደስበት ቀን ነው። እግዚአብሔር አምላክ ከአባታችን ከቅዱስ አግናጢዮስ ምጡላ አንበሳ በረከቱን ያሳድርብን፣ አሜን። ውድ የግሩማን ሚዲያ ተከታታዮች በዚህ ቪዲዮ ብዙ እንደተማማረን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ያሉትን ማንኛውንም ሐሳብ በኮሜንት መስጫ ውስጥ ቢያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።